ጁን 10 የዕለቱ መልእክት ርዕስ ሁሉን አዋቂ። አቤቱ መረመርኸኝ አወቅኸኝም። አንተ መቀመጤንና መነሳቴን አወቅህ፣ አሳቤን ሁሉ ከሩቅ አስተዋልህ። መዝሙረ ዳዊት ምዕራፍ 139 ከቁጥር 1 እስከ 2። በዚህ ሳምንት በሚኖረን የጽሞና መልእክት ስለ እግዚአብሔር ባህሪያት እንመለከታለን። የእርሱን ባህሪያት መመልከታችን የበለጠ እግዚአብሔርን ለማወቅ ይረዳናል። በተጨማሪም ከእርሱ ባህሪያት ጋር እኛ እንዴት አድርገን መራመድ እንዳለብንም መልእክትን እናገኛለን። ዳዊት በመዝሙሩ እግዚአብሔር ሁሉን እንደሚያውቅ ይናገራል። የእግዚአብሔር ዕውቀት እንደ እኛ የሚጨምር አይነት ዕውቀት አይደለም። እርሱ ከመጀመሪያ መጨረሻውን ሁሉን የሚያውቅ አምላክ ነው። በተለያየ ምርምር ዘርፍ የዶክትሬት ዲግሪያቸውን የያዙ ሰዎችን ስንመለከት እሱ ወይም እሷ እኮ በዚህ መስክ አዋቂ ናቸው እንላለን። በእያንዳንዱ ዘርፍ ውስጥ ያሉትን ምሁራን ስንመለከት ባላቸው ዕውቀት እንደነቃለን። ከሁሉ በላይ የሆነ ሁሉን የሚያውቀውን አምላክ ስንመለከት ደግሞ መደነቃችን ወደር የለውም። ዕውቀትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም። መዝሙረ ዳዊት ምዕራፍ 139 ቁጥር 6። እግዚአብሔርማ እኔን ረስቶኛል፣ እኔን አያውቀኝም አንዳንዴ ስንል እንገኛለን። ቢያውቀኝማ ለምን እንደዚህ ሆነ የሚል ጥያቄ እናነሳለን። ዘማሪው ግን መነሳቴን፣ አሳቤን፣ ፍለጋዬን ከሩቅ አወቅህ ይለናል። በነ ዳዊት ዘመን የነበረው ሁሉን አዋቂው እግዚአብሔር ዛሬም ዕውቀቱ አልደከመም አይደክምምም። ደግሞ እናንተ እነማን ናችሁ በማለት ግራ አይጋባም። እርሱ ያውቀናል። ስለዚህ ወደ ሁሉን አዋቂው እግዚአብሔር በመቅረብ የሚማርና ራሱን የሚያስመረምር ልብ ይኑረን። ሁሉን አዋቂው አምላክ ትሁት ከሆነ እኛ ግን ትንሽ ዕውቀት ይዘን ያዙኝ ልቀቁኝ ስንል እንዳንገኝ እንጠንቀቅ። ያወቅነውን ለሌሎች ማሳወቅ ልምምዳችን ይሁን። የማናውቀውን ነገር አላውቀውም፣ ነገር ግን ላውቀው እፈልጋለሁ ማለት አስተዋይነት ነው። ምንም ሳናውቅ እንዳወቀ ሆነን ለመታየትም አንሞክር። እግዚአብሔር ብቻ ሁሉን አዋቂ